ይኸውልህ በኋላ እንደዚህ ያስገድድከኝ ማለት ነው። እኔ እናገርና በኋላ ደግሞ ለምን እንደዚህ ሚዲያ ላይ ምንድነው እያስገድድከኝ? ስራ ስለሌለብኝ ነው። ስራ ስለሌለብኝ ነው እንደዚህ የምልሽ። አለብህ ምንድነው ስራዬ? አንተ አታምንም። እኔ ግን ነገርኩህ እኮ ላንተ ክብር አለኝ። አሁን ደግሞ የልጄ አባት ስለሆንክ እኔ አንተ እዚህ በሚዲያ ላይ ብዙ ሰው የሚያየው ነገር የልጄ አባት ብለሽ እኮ የልጄ አባት አታምንበትም እኮ እሱ ምንድነው አታምንበትም ማለት ለልጁ ዲኤንኤ ማርክ ትፈልግ አይደለ እኮ የዛኔ ታቀና ልጁ ያንተ ሆነ ለመሆኑን ስታቅ የዛኔ እነግርሃለሁ። ስለ ልጅ ጉዳይ ምናምን የዛኔ በቃ እኔ የዛኔ ነው መናገር የምፈልገው። ስለ ልጅ ጉዳይ አይደለም አሁን ስለ ልጅ ጉዳይ ህሊናሽ የራስሽ ህሊና ያውቃል። በቃ ልሂድ ማነው ልሂድ ማለት እኮ አሁን ልምጨቃጨቅ ነው እንዴ? እኮ ልጨቃጨቅ አይደለም። እኔ ደክሞኝ ከስራ ቆይቼ በዚህ ብርድ ማታ አንተን ላገኝህ የመጣሁት እኮ ስሚኝ፣ ትናንት እንደዛ ሁሉ ስለሄድክ ነው አይደለ? የህይወትን ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ ቀናኝ ሁሌም አነባለው ካልሞላ መቼ አርፋለው አቃተኝ ደከመኝ መች ብዬ አድራለው የመጣውን ችዬ አቃተኝ ደከመኝ መች ብዬ አድራለው የመጣውን ችዬ ኑሮን። ሰላም ቤተሰቦች እንዴት ናችሁ? አላችሁ? እኔ ደህና ነኝ። ያው ዛሬ ብዙ ጊዜ ጠፍቼ ነበር እና ዛሬ መጥቻለሁ በትናንትናው ቪዲዮ ምክንያት። ያው ትናንት በጣም ሳላስበው ነበር ጆን የመጣውና ከማዘር ጋር እሷ ደውላ ከዛ በፊት የት ነሽ ምናምን ስትለኝ ቤት ነኝ ብያት ነበር የመጣችው እና በቃ እኔ ሳላስበው ነበር እሱ የመጣው። በጣም ደንግጬ ነበር። በቃ ምንም ማውራት ሁሉ እስኪያቅተኝ ድረስ ምንም በቃ ቃላት ምናምን ማውጣት አቅቶኝ ነበር መጀመሪያ ላይ እና እሱም ተቆጥቶ ነው የሄደው። በጣም ስሜታዊ ነበር። እኔም ስሜታዊ ነበርኩ፣ ተናድጄ ነበር። ምክንያቱም እኔ አውቃለሁ ብዙ ነገር በውስጤ ብዙ ነገር ያስኩት ነገር አለ። ሚዲያ ላይ ማውጣት አልፈልግም። ምክንያቱም የእሱን ገመና ማውጣት ስለማልፈልግ በቃ ጸጥ ብዬ ያስኩት ነገር በውስጤ ብዙ ነገር አለ። ለዛ ነው ምንም ነገር በቃ ምክንያትሽ ምናምን ነገር ሲለኝ ምንም አይነት ምክንያት ያልነገርኩት ለዛ ነበር። ምክንያቱም እኔ እንደዚህ የሚዲያ ሰው አይደለሁም። ሚዲያ ላይ ማውጣት ምንም ነገር አልፈልግም። በቃ በእኔና በሱ ያለ ነገር ቤተሰብም እኔ ማስገባት አልወድም። እኔ እና እሱን እንድጨርሰው የምፈልገው እኔ ማንንም ሰው ማስገባት አልፈልግም። ለዛ ነውና በቃ ብዙ አይቻለሁ። ኮሜንት ላይም ብዙ ይናገሩኛል። ግን እኔ ችግር የለውም። ለምን ለማንም መናገር አልፈልግም። በራሴ በውስጤ ነው ያስኩት። ቀኑ ሲደርስ ግን እናገራለሁ። በቃ እሱ ካስገደደኝ ሚዲያ ላይ እንደዚህ እንዳወራ እሱ በሚዲያ ስለሆነ በካሜራ ነው ትናንት ቤቴ ድረስ መጥቶ የነበረው። ለዛ ነው ብዙም በጣም የሚያናደደኝ በካሜራ ስለሆነ ይዞ እየመጣ ያለው። እንደዚህ ሚዲያ ላይ እንዲወጣ የሚፈልጉ ከሆነ እኔ አንድ ቀን ማውጣት አይቀርም ሁሉን ነገር ማለት ነው እናገራለሁ። ሚዲያ ላይ እንደዚህ እያስገደደኝ ስለሆነ እና ቤቴ ድረስ መጥቶ ትናንት እንደዛ ተማቶ ነው የሄደው። በቃ ብዙ ነገር ተናግሮ ተማቶ ነው የሄደው። እዚህ ሀገር ደግሞ የህግ ሀገር ነው ማወቅ አለበት። እኔ እርምጃ መውሰድ እችል ነበር፣ ግን ማዘርም ስላለች በሱና በእኔ መሀል ከዚህ በፊትም የነበረው ነገር ስላለ በቃ ምንም እርምጃ መውሰድ አልፈለኩም። ጸጥ አልኩኝና በጣም ነው የገረመኝ ያደረገው ነገር። ሴት ልጅ እንዴት በጥፊ ይማታል? በቃ በዛ ላይ ደግሞ ማዘር ፊት በጣም የሚደብር ነገር ነው ያደረገው። እኔ በጣም ተሰምቶኛል። ማዘር መኖሯ ማዘር ፊት እኔን ማክበር ሲገባው እኔን ሳያክብረኝ ግን ማዘርን ቢያንስ ማክበር ነበረበት። እሷን ይዘው የመጣች ቤት ብዙ ነገር ለፍታን ያመጣችው የአንድ ሰዓት መንገድ አብረው ነው የመጡት እኔ ጋርና እንዴት እንደዛ ያደርጋል? በጥፊ እኔን እስከመምታት ድረስ ቤቴ ድረስ መጥቶ ይሄ በጣም ጥሩ አይደለም ያደረገው ነገር እና በቃ ምን ልበላችሁ፣ እኔ በጣም ነው የተሰማኝ ያደረገው ነገር። በቃ እኔ ዛሬ ተረጋግቼ ላወራው ስላሰብኩኝ ቅድም ቀን ላይ አውርቼው ነበር። ደውዬ በማዘር ስልክ አውርቼው ነበር። በእኔ ስልክ አልደወልኩለትም። እንድንገናኝ ላውራህ ምናምን ብየዋለሁ። ትናንትና በተፈጠረው ምክንያት ማውራት ስለፈለግኩ ማለት ነው። እና በቃ ይመጣል እናወራለን። በጣም ስሜታዊ ነበርኩ ትናንት። ዛሬ እሱ ምንም ነገር ካላነሳ ስሜታዊ ሳልሆን ላወራው እችላለሁኝ። እና በቃ ትናንት ከሄደ በኋላ እኔ በጣም ነው ያለቀስኩት። በቃ በጣም የተሰማኝ ደግሞ ከማዘር ፊት ስለሆነ እንዴት ማዘር ፊት እንደዛ ይመታኛል? አይታችኋል ቪዲዮ ላይ የነበረውን ነገር። በቃ ብዙ ነገር አድርጎ ነው የሄደው። ቤቴ ውስጥ መጥቶ ገብቶ ምንም ሳይነግረኝ፣ በዛ ላይ ብቻዋን ማዘር ብቻ ነው የምትመጣ ይመስለኝ እና በጣም ደብሮኛል።
እና እናንተ ብዙ ያልገባችሁ ነገር አለ በእኔና በሱ መሀል ውስጥ ያለ ነገር እኔ የተደበርኩበት ነገር በቃ እኔ ያወቅኩት ነገር አለ እሱ ጋር ሚዲያ ላይ መናገር ያልፈለኩት ነገር ግን እሱ የሚፈልገው እኔን መጥፎ ባህሪ ያላት ሴት አድርጎ ማውጣት ነው የሚፈልገው። እኔ ደግሞ እንደዛች አይነት ሴት አይደለሁም። በጣም ከእንደዚች አይነት ሴት እኔ በጣም የራኩ ነኝ። በቃ እሱ እንደዛ አድርጎ ነው ማሳየት የሚፈልገው። እኔ ደግሞ የሱን ገመና በቃ ስለማከብረው ለሱ በነበረኝ ነገር ባሳለፍ ነው። አሁን ላይ ደግሞ የልጄ ማባት ስለሆነ ለሱ ባለኝ ክብር እኔ በቃ የሱን ገመና ሚዲያ ላይ ማውጣት አልፈልግም። ትናንትም እኔ ጠፍቶኝ አይደለም ሁሉን ነገር ማፍረጥረጥ እችል ነበር፣ ማዘር ፊት መናገር እችል ነበር። ግን ማንንም እንዲሰማ እስኪ ማዘርም እስኪ እንድሰማ እስከማልፈልግ ድረስ ማለት ነው። እኔ በእኔና በሱ ውስጥ ያለ ነገር እኔ እንዲያበቃ የምፈልገው በቃ ሁለታችን ብቻ ነን እንድንጨርስ የምፈልገው ማንም ሰው ሳይገባ ማለት ነውና በቃ ይሄ እሱ ነገር ምንም እየገባው አይደለም። ሁሉ ነገር ሚዲያ ላይ ማውጣት ነው የሚፈልገው። እንደዚህ የሚያደርግበት ምክንያት ደግሞ ወረዳለሁ። ለምን እሱ ያው የሚዲያ ሰው ነው፣ እኔ ደግሞ ከሚዲያ የራኩ ነኝ። ምንም እንደዚህ አይነት ሰው አይደለሁም። ለዛ ነው እያስገደደኝም ነው። አንድ ቀን ግን ምንም ማድረግ አልችልም። እንደዚህ ሁሉ እየመጣ የሚጨቀጭቀኝ ነገር ከሆነ አሁን ከኔ ጋር ተስማምተው በንግግር መስማማት ካልቻለ በቃ ሚዲያ ላይ ያወጣዋለሁ። የዛኔ እስኪ እናንተ የምትሉትን ደግሞ ያለው ሳወጣው ማለት ነው እንደዛ የሚፈልግ ከሆነ እና ሌላው ነገር ደግሞ ልጁን ብዙም ኮሜንት ላይ ማያለሁኝ ልጁ ያንተ አይደለም ምናምን ትሉታላችሁ። እሱም የተጠራጠረበት ነገር አለ። እሱ ሊጠራጠር የቻለበት ነገር ደግሞ እኔ እንደዚህ ስለጠፋሁበት ነው። ብዙ ጊዜ ላወራውም ዝግጁ አልነበርኩም። እርጉዝ እያለሁም እዚህ መጥቶ ነበር ታውቃላችሁ። እኔን ፍለጋ መጥቶ ነበር፣ ግን እኔ ላወራው ምንም ዝግጁ አልነበርኩም። ምክንያቱም ውስጤ ያለው ቁስል ውስጤ ባለው ቁስል ምክንያት እሱ ባደረገው ምክንያት እኔ ምንም ላወራው ዝግጁ አልነበርኩም። ጠፍቼበት ነበር። በዛ ላይ ደግሞ ታውቃላችሁ የእርግዝና ብዙ እንትኖች አሉ፣ ሴት ልጅ የሚያጋጥማት ነገሮች አሉ፣ ዲፕሬሽን አለ፣ ብዙ ነገር አለ እና እዛ መሀል ውስጥም ነበርኩኝ። በዛ ላይ እሱ የሚረብሻኝ ነበር። በቃ እኔ በጣም ይሰማኛል በዛ ሰዓት። እሱ ያደረገኝ ሁለት ነገር ነበር ጭንቅላት የሚያስበው። ለምን እሱ ያደረገኝ ነገር አለ፣ ያስኩበት ነገር አለ፣ እኔ የደበረኝ ነገር አለ። እዛ ጋር ደግሞ በቃ ላናገረው የማልፈልግበት ምክንያት አለና ለዛ ነው። እና በቃ እኔ ላብዛባችሁ አልፈልግም። እንደዚህ በቃ በጣም ስለተሰማኝ በቃ ብዙ ነገር ስለተሰማኝ ነው ዛሬ በቃ መጥቼ ላውራ። በቃ እሱም እንደዛ ስሜታዊ ሆኖ ስለሄደ እኔ በጣም ነው ያዘንኩት። እሱ ከሄደ በኋላ በቃ እያለቀስኩ ነበር። ማዘረች እንዲሁም በቃ ይዞሽ ያለች ተጽናናኝ ነበር። እሷ ራሱ እስኪ ምንድነው ንገረኝ፣ ለምንድነው ለሱ ልትነግሪው ያልፈለግሽውን ምክንያት እስኪ ንገረኝ ለኔ ምናምን ብላ ማታ ከተረጋጋን በኋላ ያን ልታናግረኝ ሞክራ ነበር። ግን እኔ ታውቃለች ባህሬን ከዚህ በፊትም ታውቃለች እኔ ቤተሰብ ማስገባት እንደማልፈልግ። አንቺ ማዘሬ ብትሆኝም እኔ በኔና በሱ መሀል የተፈጠረ ነገር ለምን እኔ ባሌ የምለውን ሰው የኔ የምለውን ሰው አብሮኝ የነበረን ሰው የሱን ገመና እንኳን እንደዚህ ለቤተሰብ ነውና ለሚዲያ ነውና ሁሉ የሚያየው ነገር ነው። ሚዲያ ደግሞ ለማዘርም ለማንም በቃ ለቤተሰብም ለጓደኛም የማልናገረው ነገር ነው። በቃ ለዛ ነው ከተረዳችሁኝ ማለት ነው። እና በቃ ሁሉን ነገር ነግሬያችኋለሁ። ቀኑ ሲደርስ ደግሞ ያው ምክንያቴን ችግሬን እሱ ያደረገኝን ያስቀየመኝን ነገር የምነግራችሁ ይሆናል። አሁን ያው ብዙ አበዛሁባችሁ። ያው በቃ ልደውልለት ቅድም ነግሬው ነበር እንዲመጣ ማዘር ስልክ ደውዬ እሷም ማውሪው በቃ ምናምን ስላለች እሷም ከበደችኝ። ደውዬለት ነበር ያለሁበትን ቦታ ነግሬዋለሁ። ከመጣ እስኪ አሁን ደግሞ ልሞክርለት። ቆይት እየጠበኩት ነው። በቃ ልሞክርለትና የሚለውን ደግሞ እስኪ አብረን እናያለን። ካነሳው እንግዲህ እየጠራ ነው። አሎ፣ አይ እንዴት ነህ? ሰላም ነው? አሎ፣ እየጠበቅኩ ነበር። አዎ፣ ቅድም የነገርኩ ቦታ። እሺ፣ እየደረስክ ነው? እሺ፣ በቃ ቻው። ያው በቃ እየመጣሁ ነው ብሏል። እየደረሰ ነው። እዚህ ነው ደርሷል። ያው አወራለሁኝ። አብረን እናያለን የፈጠረውን ነገር። እሺ በቃ ልጠብቀው። የህይወትን ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ ቀናኝ ሁሌም አነባለው ካልሞላ መቼ አርፋለው
መች ብዬ አድራለው የመጣውን ችዬ አቃተኝ ደከመኝ መች ብዬ አድራለው የመጣውን ችዬ ኑሮንማ ብኖር እንደ ልቤ ቢሞላልኝ ባድር እንዳሳቤ ቢሆንማ ቢሳካ ምኞቴ ሰው ለመሆን ነበረ ጉጉቴ። ሰላም ባለደስ ምን መሰረት ሰላም ታታቂኝ የስራ ሰላማት ነው። አይ ሰላም ካላልኩ እንደ ትናንት ዋስበ ነው እዚህ ጋር ውጭ ጋር ግሪሽ እኔ ጋር ምንድነው? አይ በቃ አይደለ ሰላም አባባልህ እኮ አይደለም ለሰው ማለት ሪስፔክት መኖር አለብሽ። ምን አገናኘው? አንተ እኮ መጀመሪያ መጣጥህ ሰላም አባባልህ ራሱ ኮስተር ብለህ ሰው ሰላም እስቲ በስራ ሰላማት ነው እንዴ? እኔ እኮ በስርዓት ነበር አይደል አይደለም እንገርሽ ደውዬልህ አክብሬ ትናንት ተደብረህ ነው የሄድከው ብዬ እኔ በህይወቴ ሴት ልጅ ነኝ ማለት ነው እጄን አላነሳም ግን ማለት ነው አስገድርሽኝ እንዳነሳ አስገድርሽኝ በህይወቷን ስታታቀም ግን ትናንት አነሳ ለዛውም ደግሞ ማዘርፊት ይሄን ሲጀምር አታስታውሰኝ ለምን ታስታውሰኛለህ? ለምን አሁን ማዘርፊት እናቴን ብታከብር ይኸውልህ ለእናቴ ፊት ስሚኝ ተስፋ የቆረጥኩት አንቺን ያጣውቀን ምንም አይነት ተስፋ የለም ምንም ባደርግ ምንም ትርጉም የለውም። ይኸውልህ አሁንም እዚህ ውጭ ላይ ነን ሰው እያየን ነው። እሺ ስለ ሰው ምንም ግድ አይሰጠኝ። ለምን ግድ አይሰጠህም? ኦኬ ግድ ባይሰጠህም በቃ ስርዓት ይኖር በስርዓት እናውራ በስርዓት እንድናወራ ነው የጠራው አይደለ? ሲጀምር ትናንት ለእናቴ ክብር ቢኖርህ እኔ ከተስፋ መቁረጥ አለ መቁረጥ ተውሽ ግን ለእናቴ ኦኬ እንደዛ ከሆነ ለምን አክብረህ አላሳየኸኝም? ለምን እሷ ፊት እንደዛ አደረግክ? እጅ እንዴት አነሳ? እጅ ለምን ታነሳለህ? ስንት ዓመት ሙሉ የጠበቅኩሽ ልጅ እኮ ነሽ እኮ ቢሆንስ ቢሆንስ እሷ አንተን አክብር አይደል ይዛህ የመጣችው እኔ ጋር አይደል? ለእኔ ሳትነግር ብቻዋን እንደምትመጣ ነው የነገረችኝ ታውቃለህ። ምንም እኔ አሁን እኮ የሚያከራክረኝ ምናምን ነገር የለም። በቃ የሚያከራክረኝ ነገር የለም። አንቺ ገላ አሁን እኮ እንዲሰራም ልሽ አንቺ ግን ምን አይነት ጨካኝ ነሽ? አባባልህ ጨካኝ ሻት ብለኝ ሁሉ ጊዜ እንደዚህ እያልክ ነው ተሰድበኝ። ስማ አነጋገርህ እኮ ነው ሰላም አባባልህ ሰላም እኔ ልልህ ነበር ግን አንተ ኮስተር ብለህ ነው ኮስተር ብለህ ሰላም በቃ በትቢት ምናምን ምን ነው እንደዚህ በትቢት በቁጣ ነው የምታወራኝ እንዴ? እኔ እኮ በስርዓት ልታወራኝ ብትሞክር አወራህ ነበር ግን አንተ ኮስተር ብለህ በቃ ትናንት የተማታኸው ሲጀምር ጸጽተው ይቅርታ ማለት ነው አንተ ነበር ከደው ይቅርታ ምትክሽ አለልሽም መቼም አለልሽም እኮ አትበለኝ ግን ልጋር የበደልኩሽም እኮ እንትኑን እኔ የበደልኩሽ በደል አለኝ አንተ የበደልኩሽ በደል ሁሉ አመት የበደልኩሽ በደል አለ ወይ? አለ እሺ ንገሪኝ የበደልኩሽ በደል ህይወቴን አንተ ከመምጣት በፊት እኮ እያወራሁ ነበር ሚዲያ ላይ እንዳወጣው ፈልገህ ከሆነ ችግር የለም ብሎ አሁን አይደለም ችግር የለም እኮ ችግር የለም ማስተባበያ እኔ ማስተባበያ እንደዚህ ልታረጊ ነው ችግር የለም አንተ ሲጀምር ገመናህን ስለሸፈንኩልህ ነው አይደለ አይደል ችግር የለውም እዚህ ጋር እኮ አንተ ነህ የተመሰገንክ ያለው እኔ እየተሰደብኩ አንተ እየተመሰገንክ ነው ያለው አይደለም ምስኪን አንድ ትልቅ ጥያቄ ልጠይቅሽ ማለት በዚህ ልክ ወንድ ልጅ ግን አፍቅሮ ያውቃል ሲጀምር እኔ ስላፈቀርኩሽ ነው እኔ እስካሁን እየተበረርኩ ነው ስላፈቀርኩሽ ነው ወይ እሺ በታፈቅረኝ ስለ ፍቅር አታውራ ጉሮሬና ጉሮሬ ተዘክቶልኩ ባንቺ ምክንያት ሲጀምር አንተ ራስህ እስኪ ራስህ ለማስታወስ ሞክር እስኪ ምን አድርጊያት ነው ብለህ ምን አድርግሽ ምንም አንተ ታፈቅረኛለህ በታፈቅረኝ እጅን አነሳህ እኮ ትናንት ሴት ልጅ ላይ እጅን አንስተህ ጭራሽ አፈቅርሻለሁ ምንም ስላላረኩሽ እኮ ነው አይደል ምንም አላረኩሽ ችግር የለም ምንም አላደረከኝም እሺ ችግር የለም የሆነ ነገር እኮ ባደርግሽ እኮ ችግር የለም የሆነ ነገር ባደርግሽ እኮ አድርጊያታለሁ ብዬ ይኸውልህ በኋላ እንደዚህ እያስገደድከኝ ማለት ነው እኔ እናገርና በኋላ ደግሞ ለምን እንደዚህ ሚዲያ ላይ ምንድነው እያስገደድከኝ ተሰራ እኔ እኮ ስራ ስለሌለብኝ ነው ስራ ስለሌለብኝ ነው እንደዚህ የምልሽ ስራ አለብህ ምንድነው ስራዬ አታምንማ አንተ አታምንም እኔ ግን ነገርኩህ እኮ ላንተ ክብር አለኝ አሁን ደግሞ የልጄ ማባት ስለሆንክ እኔ አንተ እዚህ በሚዲያ ላይ ብዙ ሰው የሚያየው ነገር የልጄ አባት ብለሽ እኮ የልጄ አባት አትይባክሽ አታምንበትም እኮ እሱ ምንድነው አታምንበትም ማለት በንግግር ማለት ቆይሽ አንቺ ምን አይነት አይደለም ይሄ እዚህ ጋር እኮ ጭንቅላት እኮ ምን አይነት ለማሰብ አይደለ እኮ ምን አይነት ሴት አንተ እንደምታስበኝ መጥፎ ሴት እኮ በሆነ ማለት ነው ትናንት ቤቴ መጥተህ ማለት ነው በጥፊ ብላይ ደብድበህ ስትሄድ እኮ ታውቃለህ እዚህ ህግ ያለበት ሀገር እኔ የሆነ ነገር አንተ ጋር ማድረግ አጥፍቶኝ አይደለም አይደል እኮ እኔ መጥፎ ሴት ብሆን አንተ እንደምታስበኝ ችግር የለም አንተ መጥፎ ሴት ነሽ ጨካኝ ሴት ነሽ ብለህ እንደዚህ እንደምታስበኝ አይነት ሴት ብሆን ታውቃለህ አይደል ከዚህ በላይ በህይወቴ ማለት ነው ከዚህ በላይ ልትገልኛትሽኝ አለቀ የሰው ልጅ አንዴ ነው የሚሞተው እኔም አንተ ገለኸኛል እኔ ብዙ አዝኜብሃለሁ በቃ ነገርኩህ እኮ አይደል ሰው የሚያስበውን እዚህ ጋር ብዙ ነገር ነው እኔ ጋር አንተ ጋር እንደዚህ ስለ ችግር የለውም ምክንያቱም ማውቀር ላይ ፈለከው እሺ ቆይ ለምን እኔ ማላወራህ ነበር ግን አንተ ገና አመጣጥህ ሁሉ
ተቆጥተን የመጣው እሺ አልቆጣም ንገሪኝ ምንድነው እኔ እኮ በቃ ምንድነው የምነግርህ አንድ ቀን ነገርዋለሁ ነገርኩህ እኮ በቃ አንድ ቀን ሚዲያ ላይ እንድነገር ፈልገህ ነበር ሚዲያ ላይ እኮ አንተ ካሜራ ለምን አንተ ካሜራ ይዛር ለኔ ጋር የመጣህ እኔን እንደዚህ ልታሳጣኝ እንደዛ አይደለ አንተ እንደዛ ነው የምታወራው እኔ ጋር ካለ ካሜራ መጥቼ ማሳወራ ካሜራ ለእንትልት ካለ ካሜራ ማዝም ብዬ መጥቼ ሳወራህ እኮ አያውቁም እነሱ የተናገሩት ያሉት እኔን ነው ስለዚህ እኔ ደግሞ አንተም ካሜራ ነው አንተ እኮ ቤቴ ድረስ ካሜራ ስማ ቤቴ ድረስ ካሜራ ይዘህ ትገባለህ እኔ አሁን እዛ ጋር ምን ላድርግ ምን እያደረኩኝ ምን ታውቃለህ ለምን ካሜራ ይዘህ ትገባለህ ቤት ሰው ቤት ይገባል አይደለም ሰው ቤት ካሜራ ሰው ቤት ያለሽ እኮ ነው አንቺ እኮ ማንኛውም ሰው ቤት አይገባም ሁሉ ግን አንድ ናችሁ እንደዚህ ናችሁ እንዳንቺ ነው ሴት እሺ ማን እንደዚህ ማለት ነው ሴቶች እንደዚህ ማለት እንቀጥል በቃ ሰው መስዋዕትነት ብዙ መስዋዕትነት ለከፈለላችሁ ሰው ምላሻችሁ ይሄ ነው ችግር የለውም ሁሌ እንደዚህ ናችሁ ሴቶች እንደዚህ አንድ አይነት ናችሁ እኮ ሁሌ እንደዚህ ነው አይደል ማለት ነው ተቀጥል አይደል ማለት እንትቀጥለው ነገር አይደል ትክክለኛ ነገር እኮ ነው እየነገርኩሻለሁ ሲጀመር አንተ ክብር የለህም ለኔ አሁን በክብር በስነ ስርዓት አይደል የምትናገረኝ አሁን ራሱ እየተቆጣህ በቃ ቁጣ በተሞላበት ነገር እኔ አንድ አይነት ነኝ ድሮ ማቃት ዲና ምን አይነት ዲና ናት መልአክት የሆነች ዲና ናት እኔ ጋብራ ውስጧን ማቃት ዲና እኮ ነው ማቃት ዛሬ የመጣችው ዲና ማን ናት ከየት ነው የት ነው ማቃት ለባንዱ እንደዚህ የተቀየርሽበት መንገድ ምንድነው ምን ታውቃለህ ምክንያቱም ታውቃለህ እኔ ምንም አልተቀየርኩም አንድ አይነት ነኝ ኦኬ ምንም አይነት ቆይ ምንም ስላላደረኩ ነው እኔ ወጥቼ እንዳንተ ወጥቼ በሆነ ባልሆነ እኔ መጥቼ ስላልተናገርኩ ነው እንደዚህ ካደረገኝ ይኸውልህ እኔ እንደዚህ ካደረገኝ እንደዚህ ጎዳኝ እኮ ነገርኩህ እኮ እኔ እኮ እንደዚህ ጎዳኝ እንደዚህ ካደረከኝ እያልኩ እኔ አላወራም እዚህ ጋር እየመጣሁ ታውቃለህ እንደዚህ አይነት ሰው እንዳልኩ ደግሞ ታውቃለህ ለቤተሰብም አልናገርም እንኳን እዚህ ጋር እየመጣሁ ሚዲያ ላይ እኔ ማስፈ መስልሽ ነው ያስታወቅኩሽ ሰው ስለመሰልሽ እኮ ነው ያስታወቅኩሽ ሰው እኮ ነው ሰው ስለሆንኩ ነው እኮ የማወራህ አይደል እዚህ ጋር አይደለም እንዴ ከቤቴ ሰው ባልሆን እኮ ነገርኩህ ሰው ባልሆን አይደለም ራስሽን በምን ይሳብ ነው ከቤቴ ነውና ከቤቴ ራስሽን በምን ይሳብ ነው የምታስብ ከቤቴ ያለ ፈቃድ እስከመጣህ ድረስ አሁን እናንተ ጋር እኮ እኔ እናንተ ምንም አይደለንም አይደል እንደዛ ነው ምንም አይደለንም ስለዚህ ቤቴ እስከመጣ ድረስ ቤቴ ነው የሚመለው ሲጀምር እኔ እኮ የጠራሁት እኮ ሲጀምር ራሱ ይቅርታ ትለኛለህ ብዬ አስቤ ነበር ምንም አይነት ይቅርታ ይገባሽ በትናንቱ ይቅርታ እድሜልክሽ እየሰገድሽ ነው ይቅርታ የምትጠይቂኝ አንቺ እኔ ጠይቀህ መቼም አልጠይቅም እንዲሁም ያደረከውን ነገር ሲያቆም ታውቃለህ እንዲሁም እነሱ ይቅርታ ጠይቃት ቤተሰብ ይቅርታ ጠይቃት ይላል ነገር ማለት ነው እኔ እዚህ ጋር አልነገርም እኮ እነገራለሁ እኮ እነገራለሁ መቼ እንደምናገር ልንገርህ አንተ ልጅ ዲኤንኤ ማርክ ትፈልግ አይደለ እኮ የዛኔ ታቀና ልጅ ያንተ ሆነ ለማውንም ስታቅ የዛኔ እነግርሃለሁ ስለ ልጅ ጉዳይ ምናምን የዛኔ በቃ እኔ የዛኔ ነው መናገር የምፈልገው ስለ ልጅ ጉዳይ አይደለም ስለ ልጅ ጉዳይ ይሄ ሄሊናሽ የራስሽ ሄሊና ያው በቃ ልሂድ ማን ነው ልሂድ ማለት አሁን ለመጨቃጨቅ ነው እንዴ እኮ ልጨቃጨቅ አይደለም እኔ ወደ እኔ ደክሞኝ ከስራ ቆይቼ በዚህ ብርድ ማታ አንተ ላገኝ ከመጣሁት እኮ ስሚኝ ትናንት እንደዛ ሁሉ ስለሄድክ ነው አይደለ አሁን ካንቺ አንድ ትልቅ የምፈልገው ፖይንት የበደልኩሽን በደል ልወቀውና አገሬ ልግባብ የሚፈልግ ቤተሰብ አለኝ ለምዶ ማትረጁ ሰው አንቺ ወይ ከህይወት ይውጣ ወይ ግባ ምንድነው አገሬ እኔ መጀመሪያ ነብይህ ነው የመጣኸው ነብይህ ነው የመጣኸው እሺ እኔ ፈለኩሽ እሺ እኮ ፈልገህ መጣ አገሬ ልግባበት ምናምን የምትፈልጊው ነገር ተናገሪና አትበል እኔ ጊዜው ሲደርስ እኔ ራሴ ያሰብኩት ጊዜ አለ ጊዜው ሲደርስ እናገራለሁ ያሰብኩት ጊዜ አለ ማለት እኔ አንተ ይኸውልህ ለምን እንደምነገር እንደማልፈልግ ነገር እዚህ ሀገር ስኖር ምን ያክል መስዋዕትነት እንደምከፍል ታውቂያለሽ እዚህ ሀገር ለመምጣት ምን ያክል ፕሮሰስ ምን ያክል ብዙ ነገር እንደምታውቂያለሽ ያንተ መስዋዕትነት እኔ ካሳለፍኩት እኔ ካለቀስኳቸው ካነባኋቸው አይበልጥም እሺ እኔ ብዙ ተጎድቻለሁ ባንተ ያዙን በማይዝሽ ነው እንደዚህ ውሸት መቼ ነው የዘጋው አንተ ኢትዮጵያ ከተመለስኩ ጀምሮ ነው አይደለ ያየሁት ነገር ያንስኩት ነገር አለ በቃ ነገርኩ ችግር የለም ሲጀምር ነው ማመስገን ነበረብህ ያንተን ገመና እኮ ነው ማውጣት አልፈልግም ለምን አውጭ ትለኛለህ አውጭ ነው አውጭ በቃ እኔ ምን ነገር ፈልገው ነው አውጭ ነገርኩ አትቆጣሽ ሰው ምን ውጭ እኮ ነው በቃ ስርዓት ያዝ በስርዓት አውራ አገባኝ እኮ የራሴ ህይወት ነው እሺ ሄዳለሁ እንደዚህ በቃ ሄዳለሁ አይደል በስርዓት ካላወራ ሄዳለሁ እዚህ ጋር ሰው እያየኝ እኮ ነው እኔ ከሞትኩ በኋላ ነው እንዴ ሰው ትኛለሽ ምን አገባኝ ሌላ ነገር ነው የሚያስበው ምን አገባኝ ስለሰው ተረፍቲ ሰማት በእኝ እኔ መጀመሪያ የራሴን ህይወት ማስተካከል ያለብኝ ሰው ትለኛለች እንዴ መጀመሪያ ስለ ራሴ አላስብም እንዴ በቃ እኔ እኮ የሚገርመኝ ካንተ ጋር ምንም ማውራት በቃ እንትን አይልም አይቻልም እሺ ማውራት ማለት ምን ላንቺ ማውራት ማለት ነው በቁጣ በስርዓት አታወራማ ላንቺ ማውራት ማለት ነው በስርዓት ለኔ ማውራት ማለት ነው በስርዓት መጥተህ ሰላም ብለህ በስነ ስርዓት ግን አንተ በቁጣ ተሞልተህ ነው የመጣኸው በቃ የትናንትናው ነገር አላለፈልም ሲጀምር እኔ ነበርኩ መቆጣት የነበርኩ እሺ ተይ በቃ እሺ ምንድነው የምትፈልጊው ከኔ ምንድነው የምትፈልጊው ተማተ ይደለም የምትፈልጊው ከኔ ምንድነው ከኔ ህይወት ምንድነው የምትፈልጊው እሺ ፈልጊሽ መጣው በጣም እኮ ካንተ የምፈልገው ልንገርህ ፈልጊሽ መጣው በጣም ነው የሚያፈቅርሽ ከልቤ ነው የማፈቅርሽ አይደል እንዴ ስለማፈቅርሽ ነው አይደል ሁሉ መስዋዕት ነው ታፈቅረኝማ እኮ ከዛ እዚህ አልመላለስም መቼም ሴት አጥቅሽ እንደማ ከዛ እዚህ ወይ ዛሬም ነገም ሁሌም ነው ማለት ከዛ እዚህ የተመለስክበት ምክንያት እኮ እናውቃለን ትልቁ ምክንያት ምንድነው
ለልጁ ነው የመጣው ሲጀምር። አዎ እርግጠኛ ለመሆን የኔ ነው አይደለም እኮ የኔ ነው አይደለም ብለህ እርግጠኛ ለመሆን አሁን ጭንቅላት ላይ ያለው ነገር እሱ ነው አይደል ማለት ለዛ ነው የመጣው እንጂ እኮ ያደረከውን ነገር ረስተህ ለዛ ነው የመጣው። እንደዚህ ሁሉ ጊዜ እናድርግሽ ነው እናድርግሽ ነው። ስለዚህ ነው እንደዚህ ነው የምታስበው? ሐሳብህ እኮ እንደዛ ነው፣ ግልጽ ነው እኮ። ስለዚህ ነው የምታስበው? ሐሳብህ እንደዛ ነው አይደል? ቆይ አይደል መጀመሪያ እኮ ሐሳብህ እንደዛ ነው። ሐሳብህ እንደዛ ነው። ልጅ እንዴት ሊሆን ይችላል እኮ? ወይኔ ጉዳት በይ ትገርማለህ። ልጅ እኮ ነው ሁሉ አመት ለምን ጠፋሽ እኮ አይደለም በቃ ልጅ እኔ ከሆነ የሁሉ አመት ለምን ጠፋሽ? አይገባህም ብዬ ነገርኩህ። የጠፋሁበትን እኮ ነገርኩህ። ምን ነገርኩህ? በቃ ባንተ ምክንያት ነው የጠፋው። አይገባህም? እሺ ልጅ የት ነው ያለው? ለምን እንደነገር ፈልገህ ልጅ አልሽኝ። ትናንትናም ስመጣ ልጅና ላሳይሽኝ ልጅ የት ነው ያለው? ትናንትና ልጅ የት ነው ያለው ብለህ ጠይቀሃል እንዴ? እኔን በጥፊ መተህ ደብድበህ ላሳይህ አስበህ ነበር። አንቺ የምታስቢው ነገር ከኔ ምንድነው? እንደ ልጅነት ብታየኝ ማለት ከኔ የምታስቢው ነገር ምንድነው? ምን ማለት ነው? ከኔ የምታስቢው ነገር ከኔ የምትፈልጊው ነገር ምንድነው? አሁን ላይ ምንም አልፈልግም። ስለ ልጅ ጉዳይ አልሽ። አሁን ያው ለነገር ከልጁ እንትን ልጁ እናለምንበትን ብለህ አይደለ? ከዛ በኋላ ካንተ የምፈልገው ነገር ታያለህ። በቃ ካንተ የምፈልገው ነገር ታያለህ እኮ ከልጁ ምርመራ በኋላ እኮ ምርመራ የት ነው የምናደርገው? አርግልኝ ምርመራ አርግልኝ። ቀስ በለ እኮ አሁን ብታምንብኝ እኮ ብታፈቅረኝ ሲጀመር አንድ ሚዲያ ላይ ማለት አንድ የምነግርሽ ነገር በጣም የሚጓጉ እኔን የሚጠብቁ ቤተሰቦች አሉ። የኔን መንከራት ታይተው ብዙ ነገር የሚፈልጉት ነገር አለ። እንዳልሽ ሚዲያ ላይ ስለወጣ አንተ ነህ ሁሌ ስለምታወጣ ነው። እኔ እኮ ስላላወጣው ነው። እኔ ያክል የሚዲያ ሰው አይደለሁም ታውቃለህ አይደል? እኔም እኮ እንዳንተ በየጊዜው እየመጣሁ እዚህ ጋር እኮ ሁሌ ማውራት እችላለሁ እንዳንተ አይደለ? እኔ እንዲታወቅልኝ ከፈለኩ ማውራት እችላለሁ፣ ግን አልፈልግም። ዲኒ ነው የምትይው አይደል? ዲኒሽ በቃ ምንም ነገር አዘጋጅ ነው አላልኩም። አንተ እኮ አንተ እኔ ምን እላለሁ? እኔ የማያስተማምነኝ ነገር እኔ እርግጠኛ ነኝ። ዲኒ ልጅ ያስተማምነኝ የኔ ልጅ መሆኑ አያስተማምነኝ። እንዴት ያስተማምነኝ እኮ ማንም ሰው የሚያምንበት አርግዘሽ ስንት ጊዜ ጠፋሽ? አርግዘሽ ስንት ጊዜ ጠፋሽ? በዚህ ማታምነም አርግዘሽ ስንት ጊዜ ጠፋሽ? ለምዶ ፊልም ታየሽ እንዳላወራ እኮ እያደረግሽ ነው። እኔ ራሱ እየበረደኝ ነው እዚህ ጋር አንተን እንትን ማለት ነገርኩህ እኮ ምክንያቴን ነግሬሃለሁ። ምክንያቱም ታውቃለህ ሲጀመር አንተ እዚህ ጋር እንድትነግር ነው የፈለግከው። ሌላ ጊዜ እነግርሃለሁ አልኩህ እንዳላወቅኩ ነህ ምክንያትሽ ምናምን አትበል። ታውቃለህ በደምብ አድርገህ ታውቃለህ። ለምን በራስሽ መንገድ ድምድም አድርግሽ? በራሴ መንገድ አይደለም ታውቃለህ። ሲጀመር አንድ ሴት ልጅ ምንም ነገር ይሄን ሁሉ መስዋዕት እየከፈልክላት እንደዚህ እየመጣህ እዚህ ድረስ በማታውቀው ሀገር እየመጣህ ሁለቴም እየተመላለስክ እኔ ዝም የምልህ ይመስልሃል? ግን አንተ የጉዳይ ነገር አለ። በቃ የጉዳይ ነገር አለ። አሁንም የጉዳይ ነው። ልጁን እንትና ዴኒ አድርጊ ማለትም የጉዳይ ነው። ብታምንበት እኮ እንደዚህ አትጠይቅም። ግን አትጠይቅም አልጠይቅም ይደረግልሃል። 10 ጊዜ ዴኒ የምትይው የኔ ልጅ ነው አይደለም? የኔ ልጅ ቢሆን እስካሁን የሁሉ ጊዜ እንትን አትይም ነበር። ዝም ብለሽ ሁሉ ማስመሰል ነው እኮ። እሺ አታስመስይ አይደለም? አዎ እያስመሰልኩ ነው። ታስመስይ ነው ይወጣ። እሺ ታረክ አይደለም? በቃ መጨረሻ አንዳንድ ፍልግ ዴኒ አይደል? በቃ ልጅ የኔ እኮ ልጅ ያካለ ልጁ ያንተ ካለው ለምን መጣ? እንዴ ምን ነው በጣም ይገርማል። አያችሁት አይደለ? አሁን ራሱ እንዴት ነው ገፍትሮኝ ሄደው እዚህ ውጭ ላይ ማለት ነው። ሰው እያየ እንደዚህ ገፍትሮኝ ነው ሄደው። በቃ ስርዓት የለውም። ትናንት ተማቶ ሄደ። ዛሬ ደግሞ ላወራው እንደዚህ አክብሬ ትናንት እንደዛ ተቀይሞ ነው የሄደ ብለው ጭራሽ ይኸው ገፍቶኝ ሄደው። አይታችኋል አይደለ? ከዚህ በኋላ እኔ ላወራው ራሱ አላውቅም። ላወራው ራሱ የሚፈልግ አይመስለኝም። በቃ ምርመራ ነው የሚፈልገው። ከልጁ ዴኔ በኋላ እናወራለን ከሱ ጋር